በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በረከት የተባረካችሁ በብዙ ጸጋ ብዙ ምሕረቱ በደግነቱ በፍቅሩ የምትኖሩ የምታድሩ ብሩካን እግዚአብሔር ልጆች የእግዚአብሔር ቸርነቱ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ጌታችን አምላካችን ክርስቶስ መስቀል ላይ ዕዳ ሲከፍል ዕዳ የከፈለልን የዳነ ሕዝብ ያደረገን ብሩካን እግዚአብሔር ልጆች ቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ክብር ምስጋና ይገባዋል። ቤተሰቦቻችን ሆናችሁ አብራችሁን ስለምትሆኑ ደስ ይለናል። እንኳን ደህና መጣችሁ ወደ እኛ ቤት። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ ስሜታዊነት ከእግዚአብሔር ጋር እንዴት እንደሚያጋጨን የሚያስረዳንን ትምህርት ነው የምንማረው። በጣም አስፈላጊ ትምህርት ነው። ብዙዎቻችን ስሜት ያለንን፣ ስለዚህ ይህን ስሜታዊነታችንን እንዴት አድርገን ልንቆጣጠረው እንዲገባን የሚያስረዳንን የመጽሐፍ ቅዱስ ክፍል ነው የምናየው። መጽሐፈ ነገሥት ካልዕ ምዕራፍ 24 ቁጥር 18 ላይ ሴዴቅያስ መንገስ በጀመረ ጊዜ 21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም አሚጣል የተባለች የልብና ሰው የኤርምያስም ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ ነገር አደረገ። ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና ሴዴቅያስን በባቢሎን ንጉሥ ላይ አመፀ። እንግዲህ ስለዚህ ንጉሥ ሰምታችኋል። የኤርምያስ የልጅ ልጅ ነው። 21 ዓመት እያለ ነገሰ። እኔን ለመናገር በሕይወት ውስጥ መንፈሳዊ በሆነው ከእግዚአብሔር ጋር ባለን ግንኙነት ውስጥ እድሜ ትልቅ ነገር ነው። እድሜ ለሳይኮሎጂያችን አንድ ነገር ለምንረዳበት ነገር ለምናይበት ነገር ወሳኝ ነገር ነው። አንድ ሰው ጎልማሳ ሲሆንና ሕፃን ሲሆን የሚያስብበት አመለካከት የተለየ ነው። አንዳንዴ በጣም ቲን ኤጅ ላይ የነበረው ጠቢቡ ሰለሞን ስታዩ በጣም ትደነቃላችሁ። ጠቢቡ ሰለሞን ቲን ኤጅ መሆኑ፣ ልጅ መሆኑ፣ ወጣት መሆኑ፣ አፍላ ጎረምሳ መሆኑ ለአስተዳደር ስራው እንቅፋት መሆኑ ገብቶታል። ስለዚህ ሄደና በሕያው እግዚአብሔር ፊት ጥበብ ስጠኝ፣ እስራኤል እንዴት እንመራ አላውቅም ማለት። እግዚአብሔር መለኮታዊ ጥበብ ሰጠ። 40 ዓመት የተደነቀ አስተዳደር ነበር። ሴዴቅያስ እንደዚህ ያላረገ 21 ዓመቱ ነው። በጣም እሳት በሆነበት እድሜ ነው ወደ ዙፋን የመጣ። 21 ዓመት ለሰው ልጅ ስሜታዊ ለመሆን በጣም በቂ ምክንያት ነው። ከዛ የነገሰው 11 ዓመት ነው። 31 32 ዓመቱ ላይ 33 ዓመቱ ላይ ማለት ሰው ገና በሚጎረምስበት እድሜ ነው ከዙፋኑ የወደቀው። የባቢሎን ንጉሥ ነው የጣለው። ይሄ ሰው ያመፀው እግዚአብሔር ላይና ንጉሥ ላይ ነው። ያለ እኔ ሰው የለም ያለ ይመስላል። አሁን አያለው አንዳንዴ አይ ቲንክ የደቡብ ኮሪያ የሰሜን ኮሪያ መሰለኝ ትንሽ ልጅ ነው፣ ወጣቱ ፍራም መሪ ያላቸው እና ጦር መሳሪያ ብዙ ጊዜ ሲሞክር ያለው ሲተኩስ ምናምን ታያላችሁ አይደል? የዛ የጎልምስናው ስሜት ማሳያ ነው። እንዲህ አይነት እድሜ ላይ ያሉ ሰዎች የሀገር መሪ ሲሆኑ ጥንቃቄ ያስፈልጋል። ሊያጠፉ ይችላሉ። ሴዴቅያስ ጎረምሳ በነበረ ጊዜ ነው ወደዚያ በ ጎርምስና ደግሞ ለስሜታዊነት በጣም ቅርብ ነው። ይህ ሰው ዞር ብሎ ከጎረቤት ነገስታት ጋር፣ ከሞዓባውያን ጋር፣ ከአሞናውያን ጋር፣ ከከነናውያን ጋር፣ ከፍልስጤማውያን ጋር ይገናኛል። ፖለቲካ በዚህ በዲፕሎማሲ ማለት ነው። እነሱ ሀገር ሲሄድ ወደ ሲዶና ሲሄድ ለአማልክቶቻቸው ሲያጥኑ ይመለከታል። ከዛ ደግሞ እዛ ሀገር አማልክቶቻቸው ያደረጉላቸውን ነገር ነገስታቱ ሲናገሩ ይሰማል። ወደ ሞዓብ ሲሄድ ደግሞ እንደ ካሞሽ ሲመለክ ያያል። ዙሪያው እንዳለ አሕዛብ ናቸው፣ ብዙ አማልክት ያሏቸው። ናቡከደነፆር የተባለ ትልቅ ኃይለኛ እያለ መሪ ተነስቷል በባቢሎን። በትልቅ ሜዳ ላይ ምስል አቁሞ ቢሰግድ ነው፣ ግን የምድር ኃያል ነው። ኃያል ያደረገው እሱ ነው ብሎ ያስባል። ስሜታዊነት ከሚያው ነው የሚነሳው፣ ከሚያምነው አይነሳም።
የዮርዳኖስ ህዝቦች ለምለም ሆኖ ሲመለከት ያለመለማቸው አምላካቸው ነው ብሎ ያስባል። እንደ ሎጥ ቀጤማው ያይና አምላካቸው ነው ያደረገላቸው ብሎ ያስባል። ስለዚህ በዮርዳኖሳውያን አምላክ ጣዖት ይሳባል። የባቢሎን ንጉሥ ኃያል ሲሆን ኃያል ያደረገው አምላኩ ነው ብሎ ያስባል። ስለዚህ በእግዚአብሔር ላይ ያለው እምነት የተሸረሸረ በስሜት እየወደቀ መምጣቱን ታያላችሁ። በእግዚአብሔር ፊት ክፉ ነገር አደረገ ማለት ስሜታዊነቱ ከእግዚአብሔር ለይቶ እንደጣለው ነው የምታዩት። ሌላ አምላክን አመለከ እና እግዚአብሔር ዘገየብን ምንድር ሰዎች መጠንቀቅ አለብን። ሌላ ነገር ካገኘን ልንሄድ እንችላለን። አላገኘንም እንጂ እኛ ኢትዮጵያውያን ጣዖታት የሉም እንጂ እድሜ ለአባቶቻችን በስሜት የተዘረዘሩ ስመኛ ጣዖታት የሉም እንጂ ልንከተላቸው እንችል ነበር። ከስሜት ያላችን የተነሳ ስንት ሰው በእግዚአብሔር ተቀይሞ አክርፎ ተቀምጧል። ይህንን ህዝብ ብታገኙት ጣዖት ይከተል ነበር። እግዚአብሔርን የሚወዳደሩ ማለት ቢገኙ ይሄድ ነበር ስለሌሉ። ሴዴቅያስ ግን አምላክ አማልክት ስለነበሩ ነው የጠፋው። ስሜታዊነት አደገኛ በሽታ። እንኳን ከእግዚአብሔር ጋር ከአስተዳደር ጋር አያኖር። የሚሰማውን ከተናገረ አንድ ሰው የሚሰማውን ካመነ የሚሰማውን ከተከተለ ሰው የትዳር አጋር መሆን ያቅተዋል። የሚሰማን ስሜት በመንፈስ ቅዱስ ቃል ካልተገዛ ካልተገራ ሰው ህይወት ከባድ ይሆንበታል። ከመንፈስ ቅዱስ ፍሬዎች አንዱ ራስን መግዛት እንደሆነ ይናገራል። ያ ማለት ስሜትን መግዛት ማለት ነው። እንደሚሰማኝ መኖር አለመፈለግ። እንደሚሰማኝ ያው ስሜት ሁለት አይነት ነው። አንዳንዴ ክፉ ነው፣ ክፉ ስሜት ይሰማናል፣ ህይወት ያስጠላናል፣ ዙሪያ ጨለምብናል፣ የእግዚአብሔርን እጅ ይዘረጋልን መንገድ ማየት ያቅተናል። ፊት ለፊታችን ቀይ ምንጣፍ አንጥፎትን ገደል ነው የሚታየን። ምክንያቱም ስሜት እንደዚህ የሚሆንበት ጊዜ ያለ ስሜት በጣም ሲከፋው የተከፋ ሰው እንሆንና አልፈን ለሰዎችም ሸክም ለሰዎችም የክፋት መንገድ እንሆናል። እንጣላለን፣ እንጋጫለን፣ እንጮሃለን፣ ልጆቻችን ላይ ቤታችን ላይ በቃ የሚሰማን ስሜት ክፉ ስሜት ሲሰማ እሱን ብናዳምጠው ከሆነ ሌላ ነው የሚያደርገው። ምን ሆነሻል እስከሚባል ብዙ ነገር አጥፍተን ነው የምንመለሰው። ከዛ ወደ ልባችን የምንመጣው እኔ እኮ ትናንትና ተበሳጭቼ ነው እንደዚህ ያልኩት፣ በስሜት ነው እንዲህ ያልኩት እንላለን። ስንቱን ሰው በንግግራችን ሰባብረን፣ ግን ያ የተሰማን ስሜት ግን ሲነጋ ሌላ ነው። ስለዚህ ስሜት ልክ አልነበረም ማለት ነው። ስሜት የህይወት መመሪያ አይደለም ማለት ነው። በተሰማን ጊዜ በተቻለ መጠን አፋችንን መሰብሰብ አለብን። በትዳር ህይወት ውስጥ 20 ዓመት ኖሬያለሁ። በትዳር ህይወት ውስጥ የጠቀመኝ ትልቁ ነገር የሚሰማኝ አልናገርም አላምንም። ደግሞ ትክክል ነበር። የሚሰማኝን ተናግሬና አምኜ ቢሆን ከሚስቴ ጋር 20 ዓመት አልኖርም ነበር። የሚሰማኝን አምኜው ቢሆን ግን አላምንም። ነገ ሌላ እንደሚሰማኝ ያውቃል። ምክንያቱም ዛሬ በጣም ከፍቶኝ ተበሳጭቼ ነገሮች ሁሉ አስጠልተውኝ ሰው ሁሉ ክፉ መስሎኝ ታይቶኝ ከእንቅልፌ ስነቃ ደግሞ ነገር ሌላ ሰው ነው እና እንዴት አድርጌ ነው ስሜቴን የማምነው? ስለዚህ አንዳንዴ ክፉ ስሜት ውስጣችን ስልጣን ይኖረውና ክፉ ሊያደርገን ይችላል። ስሜት አይደለም በእግዚአብሔር ፊት ክፉ እንድናደርግ ይጋብዛል። መልካምም ስሜት አንዳንዴ መልካሙ ልክ የሌለው ፍላጎት ደግሞ ይመጣል። ክፉ ብቻ አይደለም ይሰማ፣ መልካም አምጣው፣ ያዘው፣ ሰብስበው፣ ቅመሰው፣ ንካው ምናምን ደግሞ የሚለን እሱንም መከተል አደገኛ በእግዚአብሔር ፊት ያጠፋል። ጠቢቡ ሰሎሞን ከአሕዛብ ከሆነች አንድ ሴት ጋር ተጋብቶ ፍቅር ይዞት ለአምላኩ አሰግደዋለች።
ስሜት ነው እንደዚህ ያደረገው። አዳም ሚስቱን ስለሚወድ ለሚስቱ ካለው ድንቅ ስሜት የተነሳ ፍሬውን ተቀብሎ ቀጥፎ በላ። ለምን እንዴት አላለ? ሔዋን ክፉና ደጉን የማወቅ ከፍተኛ ስሜቷ ነው ፍሬ እንድትበላ ያደረጋል። ያገኘነውን የመያዝ የመውሰድ የጓጓንነትን የመጨበጥ የመንጠቅ ስሜት እንደዚሁ አደገኛ ሊሆን ይችላል። እግዚአብሔር ያጣላን። መጥፎውም ስሜት ይሄኛውም ጉጉ የሚያደርገውም ስሜት ካልተቆጣጠር ነው አደገኛ ነው። እግዚአብሔር አንድ ኢንተርቪው ላይ ምን አለችኝ አንድ እህቴ፣ አባቴ መነኩሴ መሆን ይፈልግ ነበር አለች። እናቴን ግን አንድ ቀን ድንገት ሲያያት ቅይር አላለች። መነኩሴ ሊሆን የፈለገው ሰው እናቴን ሳይ እችማ ሚስቴ ነች ብሎ ቀየራል። የሰው ልጅ የህይወትን አቅጣጫ ሊቀይር ይችላል ስሜት። ለዚህ ነው እግዚአብሔር በመንፈስ መኖርን ያስተማረው። መንፈስ ቅዱስ ሌላ ክልል። ለዚህ ነው መንፈስ ቅዱስ ስሜታችንን እንዲፈውሰውና እንዲደግፈው። ስሜታዊነት አደገኛ በሽታ ነው። ከጥንት ዘመን ጀምሮ ከመጀመሪያዎቹ ወላጆቻችን ጀምሮ ሰው የጠፋው በስሜት ነው። በስሜት ጣዖት የተከተለው በስሜት ነው። በእግዚአብሔር የተጣለው በስሜት ነው። በስሜት ስሜት ያስፈልጋል፣ ግን መፈወስ አለበት። ቅዱስ መሆን አለበት። እግዚአብሔር ልጆች መንፈስ ቅዱስ የሚሰራበት መሆን አለበት። መንፈሳዊነት ሊኖረው ይገባል። መንፈሳዊነት ሲኖረው ስሜት አይን ይኖረዋል። አይን ነው የሚያበጀው መጀመሪያ። እንደውም አንድ አይደለም፣ እንደ ኪሩቤል ብዙ አይኖች ይኖሩታል። ከብዙ አቅጣጫ ይመለከታል። የምፈልገውን ነገር እግዚአብሔር ይወደዋል። ይህ ውሳኔ ልክ ነው፣ የተናደድኩበት ነገር ልክ ነው፣ ደስ ያለኝ ነገር ልክ ነው። ስሜቱን ይመዝናል። አይን አለው እግዚአብሔር ሲያግዘው፣ መንፈስ ቅዱስ ይላል። ስሜታዊነታችን በመንፈስ ቅዱስ መረዳት አለበት። በጣም ብዙ መንፈሳዊ ሰዎች፣ ስሜታዊ ሰዎች አሉ ዓለም ላይ ብዙ ሰው ያጡ። በጣም የሚገርማችሁ ስሜታዊ ሰዎች ናቸው ብዙ ሰው የሚያጡት። እግዚአብሔርን ብቻ ነው ሰውንም የሚያጣሉ። ሴዴቅያስ እግዚአብሔርንም ሰውንም ነው የበደለው፣ ንጉሱንም ጭምር ላይ ያመፀው። ስለዚህ ተቀጣ፣ ዋጋውን አገኘ። ሰውም ላይ እግዚአብሔርም ላይ ተቀይሞ የሚኖር ሰው እኮ አለ። ሰው ለምን እግዚአብሔር ለምን የሚል ይህን ስሜታዊ ሰው መንፈስ ቅዱስ ሊያግዙ ይገባል። እግዚአብሔር ልጆች እና ስሜታዊነት ብቻውን የህይወት እንቅፋት፣ የመንፈሳዊ ህይወት እንቅፋት፣ ከእግዚአብሔር ጋር ባለን ግንኙነት ጠላታችን መሆኑን ማወቅ ያስፈልጋል። እና አንዳንዴ ስለ እግዚአብሔር ክፉ ነገር ሲሰማን የዚህ ምልክት መሆኑን ማወቅ አለብን። እግዚአብሔር ክፉ ነገር እንዲሰማን ስለ እግዚአብሔር አይገባም። ምክንያቱም እግዚአብሔር አይገባውም። ምንም ክፉ እንዲሰማን ስለሱ አይገባም። ቅዱስ 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 የሆነ አምላክ ነው ያለን። በእኛ የደከመና የተመታ የተጎዳ መንፈስ የሚመዘን አምላክ የለም እና ስሜታዊ የሆነን እግዚአብሔር ስናኮፍ፣ ስንናደድ፣ ስንጣል ፊት የምንሰጠው ከሆነ ሊያስገድል ይችላል። አምላካችን ብቻችን ሊያስገድል ይችላል። ምድረ በዳ ላይ የወደቀችው ጎጆ ያፈርስባት ወፍ ሊያደርገን ይችላል። መጠንቀቅ ያስፈልጋል። እግዚአብሔር ልጅ ብዙ ለተማንበት ተስፋ አደርጋለሁ። የሰማነውን ቃል በልቦናችን ጻፍ። እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት የዘላለም ጥበቃ አብሮ ይሁን። ትምህርቱ ላይ ኮሜንትና ላይ አካባቢያችሁ ስለምትወዱ ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም